የፍትህ ስርዓቱ በእርግጥስ ለውጥ አሳይቷል የሚለው ሁሉ ጊዜ የሚነሳ ነውና ይሄ ከምን ደረሰ ስንል እናነሳለን። እዚህ ላይ የተመለከቱ ጉዳዮች አሉን አይደለ? የተለያዩ ጉዳዮችን ወደ ተመልካቾቻችን እናደርሳለን። አንደኛው ጉዳያችንን እንሻገራለን። ከ3 ዓመት በፊት እንግዲህ እንደሚታወቀው ተግባራዊ በተደረገው የለውጥ ፍኖተ ካርታ ከተቀመጡ 10 የለውጥ አውዶች ውስጥ በመሰረታዊ የማህበረሰብ ፍትህ ላይ ጥሩ ውጤት መገኘቱን የፍትህ ሚኒስቴር አስታውቋል። በሌሎች አውዶች ላይም ተገቢ ውጤት እንዲመጣ የፌዴራልና የክልል የፍትህ ተቋማት ጠንክረው ሊሰሩ እንደሚገባ ነው የተገለጸው። ባልደረባችን ሰናይት ብርሃኔ ከፍትህ ሚኒስትሯ ሀና አርያ ስላሴ ጋር ቆይታ አድርጋለች። እንከታተለው። የፍትህ ሚኒስቴር ሚኒስትር ወይዘሮ ሀና አርያ ስላሴ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ከ3 ዓመታት በፊት ተግባራዊ የተደረገው የፍትህ ፍኖተ ካርታ ትኩረቱን ምን ላይ ነው ያደረገው? 3 ዓመቱ የፍትህ ዘርፍ የለውጥ ፍኖተ ካርታ የትራንስፎርሜሽን እቅድ የምንለው ከ2016 እስከ 2018 እንዲተገበር በስራ የጀመረ ነው። በ10 አምዶች ላይ የሚያወጠነጥን ነው። እነዚህ እንግዲህ ዋና ይዘቶቹ ምንድናቸው የሚለውን ስናይ አንደኛው የመሰረተ ማህበረሰብ ፍትህ የምንለው ነው። ይሄ ማለት በማህበረሰቡ ዘንድ ከፍተኛ ተቀባይነት ያላቸው እንደ ባህላዊ ፍርድ ቤቶችን ጨምሮ ማህበረሰባዊ እሴት የተሰጣቸውን ስርዓቶች የህግ እውቅና መስጠት የሚለው ነው። ለረጅም ጊዜ በኢትዮጵያ ውስጥ ከመደበኛ የፍትህ ስርዓት ከምንለው ትይዩ ያሉትን ህጋዊ እውቅና ባለመሰጠቱ ምክንያት ህዝቡ ችግሮችን ግጭቶችን ይፈታልኛል ብለው የሚሄድባቸውን ስርዓት እውቅና ሳይሰጥ ቆይቷል። ስለዚህ እሱን ለማስተካከል ያለው አንደኛው ቁልፍ የሆነ አምድ ነው። ሌላኛው ደግሞ የወንጀል የፍትሐ ብሔር የአስተዳደር ህጎችን በአዲስ እይታ እንስራ። ይሄም ሲባል በእነዚህ ሁሉ ዘርፎች ላይ የተጀመሩ በሂደት ላይ ያሉ የተለያዩ የህግ ማሻሻያዎች አሰራር ማሻሻያዎች አሉ። ግን በአዲስ እይታ እንዴት ነው የምናሻሽለው የሚለው ሌላኛው ቁልፍ የሆነ አምድ ነው። የፍትህ ስርዓቱን በማዘመን ረገድ በስካውን ሂደቱ ምን ለውጦች ተመዘገቡ? አንደኛው ከመሰረተ ማህበረሰብ ፍትህ ጋር የተያያዘው ነው። አብዛኞቹ ክልሎች አሁን የባህላዊ ፍርድ ቤቶችን ሚና እውቅና የሚሰጥ ህግ አውጥተዋል። በዚህ አመት ብቻ ብንመለከት በ2017 4 ክልሎች አዲስ ህግ በማውጣት ለባህላዊ ፍርድ ቤቶች እውቅና ሰጥተዋል። ይሄ አንደኛው ትልቁ ስኬት ተብሎ የሚነሳ ነው። ሁለተኛው ከአስተዳደር ህግ ጋር የተያያዘው ነው። የአስተዳደር ስነ ስርዓት ህግ መውጣቱ ለዜጎች የየለት ህይወት በጣም ከፍተኛ ፋይዳ ያለው ነው። ምክንያቱም አስፈጻሚ አካላት ህግ የሚያወጡበት ሂደት አዋጅም ሆነ ደንብም ሆነ መመሪያ በየደረጃው ያሉ ህጎች የሚወጡበት ሂደት አሳታፊ መሆኑን የሚያረጋግጥ ህጎች እርስ በርስ ተናባቢ የሆኑና ትክክለኛውን ዲው ፕሮሰስ ሂደቱን ጠብቀው የሚወጡ መሆናቸውን የሚያረጋግጥ ስለሆነ በፌደራል የወጣው ይሄን አዋጅ ሁሉም ክልሎች ላይ እንዲያወጡ ይሄንንም ክትትል የምናደርግበት አንደኛው ጉዳይ ነው። ሶስተኛው ቅንጅታዊ አሰራርን የተመለከተ ነው። ከበፊቱ በጣም የተሻለ በፌደራል የፍትህ ተቋማት መካከል እንዲሁም በፌደራልና በክልሎች መካከል የተሻለ ቅንጅታዊ አሰራርን ማስመዝገብ ተችሏል። ይህ ፍኖተ ካርታ ተግባራዊ በመደረጉ በቅጣት አወሳሰን ላይ ይከሰቱ የነበሩ ቅሬታዎችን ለመቅረፍ አስተዋጽኦ ምን ያህል ነው? በፍርድ ቤቶች የተያዘው የለውጥ ስራ ላይ አንዱ እቅድ ተደርጎ የተያዘው የቅጣት አወሳሰን መመሪያን ማሻሻል ነው። ይሄ መመሪያ ለብዙ አመታት ከ10 አመት በላይ በስራ ላይ የዋለ ከመሆኑ ጋር ተያይዞ ብዙ ቅሬታዎች የሚነሱበት ብዙ ክፍተቶች የተስተዋሉበት ነው። በዚህ ላይ የፌደራል ፍርድ ቤቶች በጣም ሰፊ ስራ ሰርተው በቅርቡ የመመሪያ ማሻሻያ ሂደት ላይ ይገኛሉ። ረቂቁ ተጠናቆ የመጨረሻ ቅርጽ ላይ ይገኛል። ይሄም ሲጸድቅ ለረጅም ጊዜ ከመቆየቱ ጋር ተያይዞ አሁን ያለውን ተጨባጭ ሁኔታ ምላሽ የማይሰጥ የሆነባቸው ነገሮች በደንብ ተዳሶ ከኛም ከፍትህ ሚኒስቴርም ከሌሎችም ተቋማት ያሉት ግብአት ተካተውበት በቅርቡ ይጸድቃል ብለን እንጠብቃለን። በማሻሻያው ላይ የተቀመጡ 10 የሚሆኑ አምዶችን ተግባራዊ ለማድረግ እንደ ተግዳሮት የተቀመጡ ለምሳሌ የበጀት አይነት ጥያቄዎች አሉና እነዚህን ከመቅረፍና ሌሎች ስራዎችን በቀጣይ ለመስራት ምን ታቅዷል? ይሄን ለማጠናቀቅ በጣም ከፍተኛ ርብርብ ይጠይቃል። አሁን የግማሽ ጊዜ አፈጻጸምን ስላለፈን በቀረን 1 አመት ከተወሰኑ ወራት ውስጥ የማካካሻ እቅድ አድርገን መስራት ይገባናል። በመደበኛ በጀታችን አካተን የምንሰራበትን ነገር ማሰብ ይጠበቅብናል። ይህ እንዳለ ሆኖ ግን
የሀብት ማሰባሰብ ጥረቶቻችንን ማስፋት አለብን። በተለይ ለክልሎች ቢደረግ ድጋፍን በተመለከተ ባለፉት ዓመታት የተሞከሩ ነገሮች አሉ። ግን በተለይ የአገልግሎት አሰጣጥ ማሻሻል ስንል የስራ ቦታን ምቹ ማድረግ ዲጂታላይዜሽን ጋር ተያይዘው ወጪ የሚጠይቁ ጉዳዮች አሉ። ስለዚህ ሁሉም ክልል የፌዴራልም ተቋም በበጀቱ የሚሰራው እንደተጠበቀ ሆኖ እንደ ፌዴራል ተቋማት ደግሞ በተቻለ መጠን ከአጋር ድርጅቶች ጋር ሀብት እያሰባሰብን ወደ ስራ እንገባለን። አሁን በቀረው ትግበራ ጊዜ ማካካሻ እቅድ አውጥተን መስራት በአንድ መልኩ ምን ይዘው ሆኖ በሌላ መልኩ ግን ለሚቀጥለው ምዕራፍ ከወዲሁ ደግሞ መዘጋጀት አለብን። ይሄን እቅድ ስናጠናቅቅ የፍትህ ዘርፉ ላይ አሁንም ብዙ የሚቀሩን ስራዎች አሉ። ይሄን ለማድረግ ደግሞ የአደረጃጀታችን እንዴት እናድርግ፣ የሀብት ማሰባሰቡ እንዴት እናድርግ፣ እስካሁን ያሉን ስኬቶች ላይ ቆመን የተሻለ ስራን ለመስራት ካሁኑ ዝግጅት ጀምረናል። የፍትህ ሚኒስቴር ሚኒስትር ወይዘሮ ሀና አርአያ ስላሴ ለቃለ ምልልሱ እጅግ አድርጌ አመሰግናለሁ። በፍትህ ስርዓቱ ላይ የሚታዩ ችግሮችን ለመቅረፍ ተግባራዊ የተደረገው የለውጥ ፍኖተ ካርታ በአንዳንድ ክልሎች ላይ ውጤት እየተመዘገበበት እንደሆነም ተገልጿል። በተለይም የኦሮሚያና የአማራ ክልሎች ደግሞ የባህላዊ የፍርድ ቤቶችን ማቋቋምን ጨምሮ በተለያዩ ዘርፎች ለውጥ የታየባቸው ክልሎች ስለመሆኑ ነው የተነገረው። እዚህ ጉዳይ ላይ ደግሞ ሰናይት ብርሃኔ ተጨማሪውን አዘጋጅታለች። በፍትህ ስርዓቱ ላይ የሚታዩ ችግሮችን በመቅረፍ ተአማኒና ቀልጣፋ ወጪ ቆጣቢ እንዲሁም የህግ የበላይነት የተረጋገጠበት አገልግሎት ለመስጠት የፍትህ የለውጥ ፍኖተ ካርታ ተግባራዊ ተደርጓል። ከ3 ዓመት በፊት ተግባራዊ የተደረገው ይህ የለውጥ ፍኖተ ካርታ በፌዴራልና በሁሉም ክልሎች ተግባራዊ የተደረገ ሲሆን በተወሰኑ ክልሎች ላይ ውጤት እየተገኘበት ነው። በቴክኖሎጂ የታገዘና ለህብረተሰቡ ተደራሽ ለማድረግ የተሰሩ ስራዎች ውጤታማ ሆነዋል። እንግዲህ ክልላችን አንድ ጠቅላይ ፍርድ ቤት፣ 4 ቋሚ ችሎቶች፣ 27 ዞን ፍርድ ቤቶች እና 331 ወረዳ ፍርድ ቤቶች አሉ። ከዚህ ከጫፍ ጫፍ ተነስቶ ህብረተሰቡ በይግባኝም ወይም በተለያየ የፍርድ ቤት አገልግሎት ፍለጋ መመጣ ከሆነ ለእንግልትና ለተለያዩ ችግሮች ስለሚጋለጥ ይሄንን ለማስቀረት ህብረተሰቡ ባለበት ወረዳ ሆኖ አገልግሎት ማግኘት እንዲችል በቴክኖሎጂ የታገዘ የተለያዩ ሶፍትዌሮችን ዴቨሎፕ አድርገን ወደ ስራ ገብተን በአሁኑ ጊዜ ውጤት ያገኘንበትና ለሌሎች ክልሎችም ተሞክሮ እንደሚሆን ነው እየተሰራ ያለው። ተገልጋዮች ፍትህን በአቅራቢያቸውና በባህላቸው መሰረት እንዲያገኙ የተደረገበት የባህላዊ ፍርድ ቤትም ሌላኛው ውጤት የተገኘበት ነው። ተደብቆ የነበሩ የፍትህ ጥያቄዎች እልባት እያገኙ እንደሆነና ህዝቡን ከተለያየ እንግልት ያዳነ መሆኑ ነው የምታወቀው። ይሄም ለሌሎች ክልሎች እንደ አራያነት ተወስዶ እንደ ምሳሌነት ተወስዶ ብዙ ክልሎች ይሄንን ባህላዊ ፍርድ ቤት እንደ ራሳቸው ተጨባጭ ሁኔታ አቋቁሞ ወደ ስራ ገብተዋል። ሌላው በጥራትን በተመለከተ ይሄ ፍትህ ላይ የሚነሱ ጉዳዮች የፍትህ ጉዳይ እንግዲህ ጥራት ያለው መሆን አለበት። ይሄ ጥራትን ደግሞ ሊያጓድሉ የሚችሉ ከውስጥና ከውጭ ብለን ለይተናቸው ከውጭ የሚቀርቡ ማስረጃዎች የሚቀርቡ ክሶች ጥራት ያለውና በእውነት ላይ የተመሰረተ መሆን እንዳለበት የተሰራ ስራ አለ። በአሁኑ ጊዜ ያለው የጥራት ችግር እየቀነሰ መሆኑንና ይሄንን የምንለካው ደግሞ በመሻር ምጣኔ ነው የምንለካው። አንድ ፍርድ ቤት የወሰነው ውሳኔ ወደሚቀጥለው በይግባኝ ሄዶ ምን ያክል ፐርሰንቱ ነው እየተሻለ ያለውና በመሻር ምጣኔም ስናይ እየተሻሻለ እንደመጣና በተለይ ይሄ የፍኖተ ካርታውን ተግባራዊ ማድረግ ከጀመርን ጊዜ ጀምሮ የመሻሻሎች እንዳሉ የፍትህ የለውጥ ፍኖተ ካርታ አተገባበር ውጤት የታየበት ሌላኛው ክልል ደግሞ የአማራ ክልል ነው። በጣም ጥሩ ሰርተንበታል ብለን ያሰብነው አንደኛው ዲጂታላይዜሽን ነው። ምክንያቱም ይሄኛው ግልግሎት አሰጣጣችን ላይ መሰረታዊ የሆነ ለውጥ ለማምጣት በተለይ አክሰስ ቱ ጀስቲስ ፍትህ የማግኘት መብትን ሰዎች በአካባቢያቸው ወጪ ሳያወጡ ሳይንገላቱ የሚሰሩበትን አይነት ወደ 400 ሚሊዮን ብር በላይ መድበን ከኢትዮ ቴሌኮም ጋር ሰፊ ስራ የተሰራበት ነውና ይሄ በመሰረታዊነት አገልግሎቱን እየለወጠ ያለ አሰራር ነው። ሌላው ቅድም ያነሳሁት መሰረታዊ ለውጥ ያመጣንበት ሰበር ላይ ያጣሪ ችሎት ለሚቀርቡ ጉዳዮች 78 ወር ቀጠሮ በኋላ ይወሰን የነበረው መዝገብ በቀረበ በእለቱ የሚወሰንበት እና የውሳኔ መዝገቦችንም እንደዚሁ በተቻለ መጠን አልተመረመረም እየተባለ ተደጋጋሚ ቀጠሮ የሚሰጥበትን ያስቀረንበት ረጅም ጊዜ የቆዩ መዝገቦችንም የማጥራት ስራ የተሰራበት በጣም ትልቅ ነው። ከዛ ባሻገር ከመደበኛው ስርዓት ባሻገር አማራጭ መንገዶችን ለመጠቀም የሰራ ነው ስራ። የባህል ፍርድ ቤቶች ክልሉ በጣም ቱባ የሆነ ባህል አለው በሽምግልና የሚያይበት እሱ ላይ የተሰራውም ስራ በጣም ከፍተኛ ነው።
የተቋማት ጥምረት ላይም እየተከናወነ ያለው ስራ ውጤት በማስገኘት ተጠቃሽ መሆኑን ነው ፕሬዝዳንቱ የገለጹት። እያንዳንዱ አባል ተቋም ፍርድ ቤቶች፣ አቃቤ ሕግ፣ ፖሊስ፣ ማረሚያ በጋራ ጉዳዮች ላይ ምን ኃላፊነት አለበት፣ የኃላፊነቱን ባይወጣ ምን ያስከትላል፣ የጋራ የሚባሉ ጉዳዮች ምን ናቸው የሚለውም ተለይተው በጋራ እየተሰራ ነው። ይሄ የህግ መሰረት ተሰጥቶታል። የጠቅላይ ፍርድ ቤቱ የዚህ አብይ ጉባኤ ሰብሳቢ ነው። የዳኝነትና የፍትህ አካላት የትብብር መድረክ ማለት ነው። ይሄ ስራዎች በሚሰሩበት ጊዜ አንዱ ሌላው ላይ በማሳበብን የሚያስቀርና ለአንድ ዓላማ በጋራ ሁሉም ግን ደግሞ የተቋማታቸውን ነጻነት ጠብቀው የሚሰሩበትን አሰራር ፈጥረናል። ይሄ በጣም ትልቅ አቺቭመንት ነው። የባህላዊ ፍርድ ቤት ማቋቋም ላይ የሲዳማ ክልልም ይገኝበታል። የለውጥ ፍኖተ ካርታው አተገባበር ከክልል ክልል የተለያየ በመሆኑ ሁሉም ክልሎች ለውጥ ለማምጣት መስራት እንዳለባቸው የኢፌዴሪ የሕዝብ ተወካዮች ምክር ቤት አሳስቧል። ተጨማሪ አንድ ዘገባን ደግሞ እንከታተልና ከእንግዶቻችን ጋር ቆይታ እናደርጋለን። ይኸው የለውጥ ፍኖተ ካርታ የፍርድ ቤቶችን አገልግሎት አሰጣጥ በማዘመን እንዲሁም የተገልጋዮችን እንግልት በመቀነስ አዎንታዊ ለውጥ እያመጣ እንዳለ ተገልጋዮችና ጠበቆች ተናግረዋል። ባልደረባችን ምንተስኖት ይልማ ደግሞ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ተገኝቶ የተለያዩ አስተያየቶችን አሰባስቦ እንደዚህ ተከታትሎታል። እስካሁን ባሉት ሂደቶች ላይ ከመጀመሪያው ከቀጠሮ አሰጣጥም ጀምሮ ከችሎትም ከጽህፈት ቤትም ጀምሮ ጥሩ አገልግሎት ነው የሰጡን። ባለው ቀጠሮ ባላቸው ፕሮግራም መሰረት ሳይንዛዛ በእለቱ በሰዓቱ ነው እየተስተናገድኩ ያለሁትና ተስተናግጄ የጨረስኩት። ምንም ያጋጠመኝ እክልና ችግር የለም። አሰራራቸው ጥሩ ነው። በሲስተም አገልግሎት ተሰጥተን ጥሩ ውጤት አግኝቼ ጨርሼ ዛሬ የውሳኔ ግልባይ ልወስድ ነው የመጣሁት። በነሐሴ ላይ ነው ነገሩን የተጀመረው። አልተጓተተም። የፍርድ ቤቱ ጥሩ እንትን ላይ ነው ያለው። ጥሩ አሰጣጥ ነው የሚሰጠው። ነገር ግን የጸሐፊዎች ስህተት በሚጽፉበት ጊዜ እያሳሳቱ በእነሱ ስህተትና በመስሪያ ቤቶች በሌሎች መስሪያ ቤት በምንሄድበት ሰዓት ወደዚህ መቅረብ የሚገባቸውን ነገሮች ለማቅረብ ስንሄድ እነዛ ምላሽ ባለመስጠታቸው ከነሐሴ እስካሁን ድረስ እንትን ተብሏል፣ ተጓቷል። በፍርድ ቤቱ በኩል ምንም አይነት ችግር የለም። በእኔ በኩል ያቀረብኩትን አቤቱታ በጥሩ ሁኔታ ፈጽሞልኛል። ዛሬ ውሳኔውን ለመውሰድ መጥቼ ነው፣ ተወስኖልኛል። ፍትህ እንደዚህ መኖሩን እኔ በእውነት አላውቅም። እስካሁን ድረስም የምጎዳ ለካ ፍትህ የለም ብዬ ነው። ፍትህ ግን እውነቱም ፍትህ የሚያገኝበት ቤት ነው። እውነቱም መልካም አስተዳደር ማለት ፍትህ የሚገኝበት ቤት ስለሆነ መምጣቴ እኔ ለሌላም ሰው እንደዚህ የተሸገረ እንደኔ ያለው ቢመጣ ፍትህ ያገኛል ብዬ ነው። እኔም እንደውም እጠቁማለሁ። አገልግሎት አሰጣጥ ከቅልጥፍና ጋር ተያይዞ ዲጂታላይዝድ እየተደረገ ያለው ነገር በጣም መልካም ነው። የቀጠሮ ሁኔታዎችን በቀላሉ ነው የምንረዳው። ጠቅላላ ያሉ ሁኔታዎችን ዲጂታላይዝድ በሆነ መንገድ አገልግሎት እያገኘን በመሆኑ እዚህ ላይ ፍርድ ቤቶች መልካም ነገር ነው እየሰጡ ያሉትና ይበል የሚያሰኝና እመርታ የታየበት ነው። በተለይም ደግሞ ልደታ አካባቢ አንዳንድ ፍርድ ቤቶች አካባቢ ስንሄድ የምናገኛቸው አገልግሎቶች በጣም የዘመኑና የተሻለ አገልግሎት የሰጠባቸው ያሉ ቢሆንም ተደራሽ ከመሆን ረገድ ምናልባት ጊዜ የሚወስድ ነው። አመጣጡም የቅርብ ጊዜ ስለሆነ ጊዜ የሚወስድ መሆኑን እንረዳለን። ነገር ግን ሁሉም ባሉ ፍርድ ቤቶች ላይ ሁሉም ባሉ የፌዴራል ፍርድ ቤቶች ላይ ይሄ ዲጂታል የማድረግና አገልግሎቱን ቀልጣፋ የማድረግ ሂደቱ በሁሉም ፍርድ ቤቶች ላይ ቢስፋፋ የሚገጥሙን ቅሬታዎችም ከአስተዳደር አካላት ጋር እለት በእለት እየቀረብን በአጭር ጊዜና በተፋጠነ ሁኔታ መፍትሄ እያገኘን ያለንበት ሁኔታ ነው ያለው። መዝገብ ጠፋ አባላለሁ። እዚህ ክስ አቀረብኩኝ። እንዴት ይጠፋል መዝገብ? ለምን ይጠፋል? ቁጥሩ ያቆም ቁጥሩ ይንገሩኝ። 10 ጊዜ ቁጥር እናገራለሁ። አገልግሎቱማ አሁን አፈጻጸም ነው የከፈትኩኝ። አፈጻጸም መኪናው አዲስ አበባ ፖሊስ ኮሚሽን 10 አምጣ ተባለ፣ 10 አላመጣም። ይዘህ ማምጣ ተባለ፣ ይዞ አላመጣም። ዘነ መኪናው እስካሁን ልብሬው ነው ጋር ኦሪጂናል ግን እንደተገዛ ተደርጎ ነው እንትን የተደረገው። ስለዚህ በደሉ ይሄ ነው የደረሰው። እኔ ይፈጸምልኝ ነው። አገልግሎቱ አሪፍ ነው ያለውን ይሄ እንደዚህ ነው ብሎ በትክክል ያስተናግዱናል። አሪፍ ነው አገልግሎቱ። ዛሬ ሁለተኛ ቀጠሮ ነው የመጣው። የተከሳሹ ጠበቃ ስለሌለ ሶስተኛ አንድ ቀጠሮ አስይዘውልኛል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን እንዲሰጡን ደግሞ ስቱዲዮ እንግዳ ጋብዘናል። ከነሱ ጋር ቆይታ እናደርጋለን። እንግዶቻችንን ለማስተዋወቅ ያክል አቶ ኖህ ታከለ በፍትህ ሚኒስቴር የፍትህ ስርዓት ማሻሻያና የለውጥ ስራ አመራር ዳይሬክተር ናቸው። ከዛ ባለፈ ደግሞ አቶ ኢሳ ቦሩ ከኛ ጋር ይቆያሉ። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንግዶቻችን ስለመጣችሁ እናመሰግናለን። ቆይታችንን የምንጀምረው ከአቶ ኖህ ይሆናል። ባህላዊ የዳኝነት ስርዓት የፍትህ ስርዓቱን እንዲደግፍ ለማድረግ የተሰሩ ስራዎችን አብራርተውልን እንጀምር። እሺ፣ አመሰግናለሁ። የመሰረተ ማህበረሰብ ፍትህ አገልግሎት መስጫ ጉዳይ በ3 አመቱ የፍትህ ትራንስፎርሜሽን ወይም ደግሞ ፍኖተ ካርታው ላይ የተካተቱ ስራዎች ውስጥ አንዱ ነው። እነዚህ የተካተቱበት ምክንያት እንደሚታወቀው የመደበኛው የፍትህ ስርዓት ወደዚች ሀገር ከመምጣቱና ከመስፋፋቱ በፊት በዚህ ሀገር የሚኖሩ ህዝቦች፣ ብሔር ብሔረሰቦች ግጭቶቻቸውን የሚፈቱት በራሳቸው ባህላዊ በሆነ መንገድ እሴት ነበር። ከ50 ዓመታት በፊት በንጉሱ ዘመን ዘመናዊ የፍትህ ስርዓት ወደዚች ሀገር ሲመጣ ይሄን ለሺህ ዓመታት ማህበረሰቡ ሲጠቀምበት የነበረውን የግጭት አፈታት ስርዓት ወደ ጎን በመተው ወደ ዘመናዊ የህግ ስርዓት መምጣት ተችሏል። ያ በመሆኑ ማህበረሰቡ ረጅም ዓመታት ይዞት የነበረውን እሴት እንዳይጠቀምበት እንዳይገለገልበት ሲደረግ ቆይቷል። ያ ዞሮ ዞሮ ፍትህ ስርዓታችን ላይ የራሱን ተጽዕኖ ወደ መደበኛው የፍትህ ስርዓት ጉዳዮች ሁሉም እንዲፈሱ በማድረግ መጨናነቅን የመፍጠርና የፍትህ ስርዓት የፍትህ አገልግሎት የመስጠትን ጉዳይ እንዲጓተት በሚፈለገው ልክ ጥራትና ቅልጥፍና እንዳይሰጥ ሲያደርግ ቆይቷል። ነገር ግን አሁን በዚህኛው እቅድ ውስጥ እንዲካተት በማድረግ ለነሱ የህግ እውቅና የመስጠት የማደራጀት የመጠበቅ ማህበረሰቡም እነሱ ጋር ሄዶ እንዲገለገል በባህሉ ግጭቱን እንዲፈታና ሰላማዊ የሆነ የኑሮ ዘይቤውን እንዲቀጥል የማስቻል ነገር ለማድረግ ጥረት ተደርጓል። በዚህ ረገድ በፍትህ ሚኒስቴር ደረጃ በኦሮሚያ የተጀመረውን የባህላዊ ፍርድ ቤቶችን የማቋቋምና አገልግሎት የመስጠቱን ሂደት በሁሉም ክልሎች እንዲሰራጭ ለማድረግ ጥናት የማድረግ የዛን ጥንካሬና ድክመት የመለየት እንዲሁም ደግሞ ከዛ ተነስቶ ሞዴል ህግ በማዘጋጀት የሰብአዊ መብት ጥሰት እንዳይኖር የሴቶች የህፃናት ጉዳዮች ላይ ጥንቃቄ እንዲደረግ የሚያስችል ሞዴል ህግ በማዘጋጀት ለክልሎች ማሰራጨት ችሏል። ክልሎችም ያን ሞዴል ህግ መነሻ በማድረግ የራሳቸውን ህግ በራሳቸው ነባራዊ ሁኔታ ለማውጣት ጥረት አድርጓል። በዚህ መሰረት ኦሮሚያ ቀድሞ ያወጣ ነበር፣ ሲዳማ ቀጥሎ አውጥቷል፣ አማራ ክልል አውጥቷል፣ ቤኒሻንጉል ጉሙዝ አውጥቷል። በዚህ መሰረት የፍርድ ቤቶቹን የማቋቋም የመደበኛውን የፍትህ ስርዓት ሳይተኩ ግን መደበኛውን የፍትህ ስርዓት እየደገፉ አገልግሎት እንዲሰጡ የማስቻል ስራዎች በስፋት እየተከናወኑ ይገኛል። በኦሮሚያ ደረጃ ከ6000 በላይ የመጀመሪያ ደረጃ የባህላዊ ፍርድ ቤቶች ተቋቁመው አገልግሎት እየሰጡ ነው። በሲዳማ ክልል ከ4000 በላይ የመጀመሪያ ደረጃ ባህላዊ አፊኒ ሶንጎ የሚባለውን ፍርድ ቤት በማቋቋም ወደ አገልግሎት እያስገቡ ይገኛሉ። አማራ ክልልም አደረጃጀትን ለመፍጠር ጥረት እያደረጉ ነው። ስለዚህ እዛ አካባቢ የሚሰጠው አገልግሎት እንደ መደበኛው አገልግሎት አንዱን አሸናፊ አንዱን ተሸናፊ የሚያደርግ አይደለም። ሁለቱም አሸናፊ ሆኑ የሚወጡበት ለዘላቂ አብሮ ለመኖር የሚያደርጉትን ጥረት በእርቅ በሽምግልና ጉዳዩ ስለሚፈቱ የተሻለ ሰላምን የሰላም ምህዳርን ለመፍጠርም እጅግ አስተዋጽኦ ስላለው በዚህ ረገድ እየሄደበት ነው። ቀሪዎቹም ክልሎች ጥናቶችን አካሂደዋል፣ ረቂቆችን አዘጋጅተዋል። በረቂቆቹ ላይ ውይይቶችን እያካሄዱ ነው። በአጭር ጊዜ ውስጥ በምክር ቤቶቻቸው ህጎቹን አጸድቆ ወደ ተግባር ይገባሉ ብለን እንጠብቃለን። መልካም። ወደ አቶ ኢሳ እንምጣና በተለይም ቀደም ሲል እያነሳን ነበረ የፍትህ ስርዓት የለውጥ ፍኖተ ካርታ ከ3 ዓመት በፊት ነበር ተግባራዊ መሆን የጀመረውና ምናልባት ይህ የፍትህ ስርዓት የለውጥ ፍኖተ ካርታ አፈጻጸም በሚመለከት የእናንተ ቋሚ ኮሚቴው ያለው ግምገማ ምንድን ነው የሚለውን እናንሳ።
በጣም አመሰግናለሁ። እንግዲህ የፍትህ ተቋማት የትራንስፎርሜሽን እቅድና የፍርድ ቤቶች የለውጥ ፍኖተ ካርታ እቅድ አገር አቀፍ ኮሚቴ አብይ ኮሚቴ በተከበሩ አፈ ጉባኤ የሚመራ ተቋቁሞ ወደ ስራ ከገባ አንድ 2 ዓመት አስቆጥሯል። ከዚህ በመነሳት ቋሚ ኮሚቴያችን አንዱ የስራ አካል ነው። የቁጥጥር ክትትል እነዚህ የፍትህ ተቋማትና የዳኝነት አካሉን የመቆጣጠር ስልጣን የኛ የቋሚ ኮሚቴው ኃላፊነት በመሆኑ የቁጥጥር ክትትል ስራ በየጊዜው እያካሄድ ነው ያለነው ማለት ነው። በተለይ በፌደራል ደረጃ ያሉት የፍትህ ተቋማትም የፍትህ ሚኒስቴር እና ለፍትህ ሚኒስቴር ተጠሪ የሆኑ ተቋማት በምን ደረጃ ላይ ያሉ በየጊዜው ከሪፖርታቸው ከእቅዳቸው ጀምረን እቅዳቸው ይሄንን እቅድ ወደ ተግባር ሊያስገባ ይችላል ወይ ለውጥ ሊያመጣ ይችላል ወይ የሚለውን በየጊዜው እየገመገምን ነው። እቅዱን መነሻ በማድረግ ደግሞ አፈጻጸማቸውን በየጊዜው ሪፖርታቸውን ተቀብለን እየገመገምን ነው። ሪፖርታቸውን ብቻ ሳይሆን በአካል ወርደንም ክትትል እናደርጋለን ማለት ነው። እንደምታወቀው ይሄ እቅድ እጅግ በጣም ትኩረት ተሰጥቶት መንግስትም ትኩረት ሰጥቶ እየሰራ እንዳለ ይታወቃል። ምክንያቱም አንዱ የለውጡ መነሻ ገፊ ምክንያቶች የሆነው በፍትህ ተቋማት ላይ ያለው የህዝብ ሮሮና ቅሬታ በመሆኑ ይህንን ችግር ከመሰረቱ ለመፍታት መንግስት ከፍተኛ ትኩረት አድርጎ እየሰራ ነው። ቋሚ ኮሚቴያችንም ትኩረት አድርጎ እየሰራ ነው። ይህንን አፈጻጸሙን እየተከታተልን ያለ ነው። በፌደራል ደረጃ ብቻ ሳይሆን አገር አቀፍ በመሆኑ መጠን ክልሎችስ ምን ደረጃ ላይ ነው ያሉት፣ በክልል ደረጃ እንዴት ነው እየተተገበረ ያለው የሚለውን በየጊዜው ክልሎችን ናሙና ወስደን በአካል ወርደን ቁጥጥር ክትትል ወይም መልከታ እያደረግን ያለ ነው ማለት ነው። ምናልባት እዚሁ እንዲመልሱልን ነው። በተለይ ይሄ የፍትህ ስርዓት የለውጥ ፍኖተ ካርታን እያነሳን ነው ያለ ነውና ቀደም ሲል የተለያዩ ግምገማዎችን በቋሚ ኮሚቴው አማካኝነት እንደሚያደርጉ እየገለጹልን ነው። ምናልባት እናንተ በዚህ የፍትህ ስርዓቱ የለውጥ ፍኖተ ካርታ ላይ በግምገማችሁ ያገኛችሁት ውጤት ምንድነው የሚለውን በደንብ ቢያነሱልን በሚል ነው። በጣም ጥሩ። በግምገማችን በአጠቃላይ እውነት ለመናገር ሁሉም ክልሎች እና በፌደራል ደረጃም ይሁን አንደኛ የፍርድ ቤቶች የአመራር ሚና ምን ይመስላል የሚለውን ለማየት ሞክረናል። መጀመሪያ እንግዲህ ይሄ ከፌደራል ጀምሮ ማለት ነው በተከበሩ አፈጉባኤ በምክር ቤቶች የበላይ አመራርነት የሚመራ ስራ ስለሆነ በክልል ደረጃም በተመሳሳይ መልኩ የምክር ቤቶች እንዴት ነው የባለቤትነት ሚናን የአመራርነት ሚናን እየተወጡ ያሉት የሚለውን ለማየት ነው የሞከርነውና ከዚህ አንፃር ሁሉም ክልሎች በባለቤትነት ጉዳዩን ይዘው እቅዱን እየገመገሙ በየጊዜው እየተከታተሉ እንደሆነና በግምገማ ያገኙትን ቀጣይ አቅጣጫ እየሰጡ መሆኑን አይተናል። በዚህም በተጨባጭ ወደ ስራ የተገባ እቅድ ማውጣት ብቻ ሳይሆን እቅዱን በህዝብ ተሳትፎ የጋራ አድርጎ በየደረጃው ህዝቡ ተወያይቶበት ወደ ትግበራ የተገባ መሆኑን ነው ያየነው። ከዚህ አንፃር ለምሳሌ እንደ ምሳሌ ማንሳት ይቻላል። አሳሪ የሆኑትን ህጎችን ከማሻሻል ጀምሮ የፍትህ ማህበረሰብ እንግዲህ አሁንም ቀደም እንደተጠቀሰው የአማራጭ የሙግት መፍቻ ስርዓት እንዴት ነው ህብረተሰቡ እየተገላገለበት ያለው የፍትህ ተቋማት ራሱን የቻሉ አምዶች በእቅዳቸው ውስጥ አካተው በጣም ፒላር የሆኑ መሰረታዊ ጉዳዮችን ለመተግበር ወደ ስራ የገቡበት ሁኔታ እንዳለ ሌላው ደግሞ አቶ ኢሳ ወደርሶ
አቶ ነው ወደ እርስዎ እንምጣና ቀደም ሲል የፍትህ ፍኖተ ካርታው ያመጣውን ለውጥ እያየ ነበረ። ወደ በኋላ ላይ አጠራርገው አፈጻጸሙን ይነግሩናል። የፍትህ ተቋማት ባላቸው አገልግሎት የህብረተሰቡን እርካታ ማሟላት ተችሏል ወይ ለሚለው ምን ምላሽ አለው? እሺ አመሰግናለሁ። ቅድም የተከበሩ እንዳነሱትም ይሄ የለውጥ ፍኖተ ካርታ ወደ ስራ እንዲገባ የተደረገበት አንዱ ዋናው ምክንያት ማህበረሰቡ በፍትህ አሰጣጥ አገልግሎት አሰጣጥ ላይ ያለው ቅሬታ አለመርካት ሮሮዎች በማሰማቱ ቆም ብለን ፈትሸን ማስተካከያዎች ማድረግ ካልቻል ይሄ ጉዳይ በዚህ መልኩ ከቀጠለ በሀገር ደረጃም ስጋት ሊሆን ይችላል። ማህበረሰቡ ሁሌ እየተከፋ እየቻለ ሊቀጥል አይችልም በሚል ቆም ብሎ በመገምገም ጥናት ላይ በመመስረት ነው እቅዱን ለማዘጋጀትና ለመተግበር የተሞከረው። በዚህ መሰረት ማህበረሰቡ ቅሬታ አለባቸው የሚባሉ ጉዳዮችን በመለየት እዛ ላይ የተለያዩ ስራዎች ሪፎርም የማድረግ ስራዎችን እየሰራን እንገኛለን። በመሀልም እንደ ፍትህ ሚኒስቴር ከወሰን ማህበረሰቡ በአገልግሎት አሰጣጡ ላይ ያለው እርካታ ምን ይመስላል ብለንም ለማየት ሞክረናል። በገለልተኛ አማካሪ ቀጥረን እንዲለካ እንዲታይ ሙሉ ለሙሉ በሚፈለገው ደረጃ ባይደርስም ከነበሩት መሻሻሎች እንዳሉ እርካታዎችም እየጨመሩ እንደሆነና የአገልግሎት አሰጣጡም ከጥራት ከቅልጥፍና አንጻር እየተሻሻለ እየመጣ ስለመሆኑ የሚያረጋግጡ ማስረጃዎች ማቅረብ ተችሏል። በተገኘው ውጤት ሳንኩራራ የቀረውን ችግሮች በመቅረፍ ሙሉ ለሙሉ ማህበረሰቡ በፍትህ ሴክተሩ ላይ በዳኝነት አካሉ ላይ ሙሉ ለሙሉ አመኔታ መፍጠር እስኪችል ድረስ ይሄን የሪፎርም ስራ ይሄን የለውጥ ስራ አጠናክረን በመቀጠል የሚፈለገውን ውጤት ለማስመዝገብ ለማምጣት ጥረቶቻችንን እንቀጥላለን። መልካም አቶ ኢሳ ወደ እርስዎ እንምጣና በተለይም የፌዴራል ፍርድ ቤቶችን ጨምሮ ሁሉም ክልሎች በተለይ የፍኖተ ካርታው በትክክል በመተግበር ተፈላጊ ውጤት እንዲመጣ ምን አይነት ስራዎችን እየሰራችሁ ነው? ምን አይነት ክትትሎችን ነው የምታደርጉት የሚለውን እናንሳ። በጣም ጥሩ። እንግዲህ ክትትሎች ቋሚ ኮሚቴያችን እያደረገ ያለው ለመናገር እንደሞከርኩት መጀመሪያ ከእቅድ ያው እነዚህ ተቋማት የፍትህ ተቋማትና የዳኝነት አካሉ ተጠርደት ወደዚህ ቋሚ ኮሚቴ ስለሆነ እኛ የምናደርገው የክትትል አይነት አንደኛ ሪፖርት መቀበልና አፈጻጸማቸውን በየጊዜው መገምገም ነው። ሪፖርት ብቻ ሳይሆን በአካልም ጠርተን እንገመግማለን። ከዛ ውጪ ደግሞ በሪፖርቱ ላይ የተቀመጠው እውነት በተጨባጭ ወደ መሬት ወርዷል ወይ ምን ይመስላል የሚለውን ወደ ክልሎች ወርደን እንከታተላለን ማለት ነው። የምንከታተለው የክትትል አይነቶች እንደዚህ ናቸው። በአጠቃላይ ግን አሁን እየመጡ ያሉ ጅምር ውጤቶች በጣም አበረታች መሆናቸውን ያየነው። ለምሳሌ ኦሮሚያ በጣም ተመክሮ ሊሆኑ የሚችሉ ጥሩ ስራዎችን እየሰራ እንደሆነ በተለይ የዳኝነት አካሉ ማለት ነው ፍርድ ቤቶች ላይ እየተሰራ ያለው ስራ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂን በማሳደግ የሰው ባለጉዳይ እንግልት ለማስቀረት ባለጉዳይ ከወለጋ ከሀረር ከባሌ ተነስቶ እዚህ እንዳይመጣ ያደረጉበት ሁኔታ ተደራሽነትን ለማረጋገጥ ያደረጉት ሁኔታ ክልሎችን በተጨባጭ ተመክሮ ለመውሰድ ያደረግንበት ሁኔታ አለ ማለት ነው። አሁን ክትትል ቁጥጥር ብቻ ሳይሆን ተመክሮ ያለበት ቦታ ክልሎችም ወደ ሌላ ክልልም ለማስፋፋት እንዲረዳቸው መልከታ እንዲያደርጉ በተከበሩ አፈጉባኤያችን አቅርበን ይሄ ተቀባይነት በማግኘቱ በባለፈው በኦሮሚያ ክልል ላይ ተመክሮ የመውሰድ ስራ ተሰርቷል ማለት ነው። ስለዚህ እንደዚህ አይነት ስራዎችን እየሰራን ነው። ምክር ቤታችን የሚሆን እኛ ቋሚ ኮሚቴ እጅግ ተመክሮ መወሰድ ያለበትን ቦታ በአካል እንዲወሰድ የማድረግ ሁኔታም እየተሰራ መሆኑን ለማሳየት ነው። ስለዚህ በአጠቃላይ በሁሉም ክልሎች ማለት ይቻላል። ለምሳሌ አሁን በቅርቡ ያደረግነው ክልል ላይ ደቡብ ኢትዮጵያ ለማየት ሞክረናል። ኦሮሚያ ላይ መልከታ አድርገናል።
አማራ ክልልም እንደዚህ ለማለት ሞክረናል። በጣም የሚያበረታቱ ስራዎች ከቦታ ቦታ ከክልል ክልል የምላይ ሁኔታ አለ። ይህንን ወደ አንድ የማምጣት አሁንም ብዙ የሚቀሩ ስራዎች እንዳሉ ሆነው ጅምር ስራ በጣም ጥሩ ነው ማለት ይቻላል። ግን ገና ጅምር ነው። ብዙ ነገሮች ይቀሩናል። እንደተባለውም የህዝብ አመኔታ ያተረፈ የፍትህና የዳኝነት ተቋም መገንባት ላይ ደረጃ አልደረስንም። በሂደት ላይ ነው ያለነው። ብዙ ስራዎች እየተሰሩ ነው። አምዶችን በተመሳሳይ መልኩ ስራ ላይ ማዋልም ላይ ተመሳሳይ ኢምፕሊሜንቴሽን ላይ አይደለንም ያለነው። የተጀመሩ ስራዎች በጣም አበረታች ቢሆኑም ገና ትኩረት የሚጠይቅ እጅግ ትኩረት የሚጠይቅ ስራ መሆኑን ያየነው ማለት ነው። እንግዲህ እየተከታተልን ያለነው የክትትል አይነቶች አሁን ያነሳሁት ናቸው ማለት ነው። መልካም አቶ ኢሳ ቦሩን እናሰናብታቸው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት። ጥቂት ደቂቃዎችን ስለሚቀሩን ከአቶ ኑህ ጋር ቆይታ እናድርግ። የፍትህ ስርዓቱን በዘላቂነት ለማሻሻል ምን ታቀደዋል? ቀደም ሲል እርስዎም ሲናገሩ እንደነበረው አሁንም የሚነሱ የህዝብ ሮሮዎችን ለመመለስ ሚኒስቴሩ ምን አስተባል? እንግዲህ በዋነኝነት በዚህ በቀረው ጊዜ ውስጥ በለውጥ ፍኖተ ካርታ ወይ ትራንስፎርሜሽን እቅድ ውስጥ ተካቶ ያልተተገበሩ ስራዎችን የመተግበር ስራ በስፋት እናከናውናለን። በእኛ እምነት በዚህ ለውጥ ፍኖተ ካርታ ወይ ትራንስፎርሜሽን ውስጥ የተካተቱ እቅዶች በመሰረታዊነት የፍትህ አገልግሎት አሰጣጡን ያሻሽላሉ፣ የማህበረሰቡንም ቅሬታ ይፈታሉ ብለን ስለምናም በልዩ ትኩረት እሱ ላይ የማከናወን የመጨረሽ ርብርቦችን እናደርጋለን። በማህበረሰብ ፍትህ በኩል የመጣውን ውጤት እንደ በጎ ወስተን በሌሎቹም ደግሞ የቀሩትን ስራዎች አጠናክረን እንሄዳለን። ለምሳሌ በአስተዳደር ህጉ ጥሩ ውጤቶች ልክ እንደ ማህበረሰብ ህጉ መጥቷል። በክልል ደረጃ ከወሰን ካሉት ክልሎች ውስጥ 8ቱ በምክር ቤቶቻቸው የአስተዳደር ህግን አጸድቋል። ያ ማለት ምንድነው? ከዚህ በፊት መመሪያ ይፈቅዳል መመሪያ አይፈቅድም እየተባለ በድፍን የሚወሰኑ ውሳኔዎችን በድፍን እንዳይወሰኑ፣ ምክንያቱም የአስተዳደር ህጉ አንዱ የሚያስቀምጠው ግልጽ አሰራር፣ ግልጽ የመመሪያ አወጣጥ፣ ግልጽ የውሳኔ አሰጣጥን እንዲኖር ያስገድዳል። በዚህ ምክንያት የመልካም አስተዳደርን የዲሞክራሲን ችግሮች ለመፍታት ትልቅ አስተዋጽኦ ያደርጋል። በሌላ በኩል የወንጀል ፍትህ አስተዳደሩ እንደምታውቁት በኃይለ ሥላሴ ጊዜ የወጡ ህጎች ናቸው እየገዙ ያሉት በብዛት። እነሱንም ከማስተካከል አንጻር እዛ ውስጥ የሚታዩ መንጠባጠቦች ከምስክር አለመቅረብ ጋር ተያይዞ የሚቋረጡ መዝገቦች እንዳይኖሩ ከማድረግ ምስክሮችን በአግባቡ ይዞ ለፍትህ አገልግሎቱ ደጋፊ እንዲሆኑ ከማድረግ አንጻር ከምርመራዎቻችን ሰብአዊ መብትን ያከበሩ እንዲሆኑ ከማድረግ አንጻር በአጭር ጊዜ ውስጥ ውሳኔ እንዲገኝ ከማድረግ አጥፊዎችን በቀላል ቴክኖሎጂ በመጠቀም ለይቶ በህግ ፊት አስቀርበው ከማስቀጣት አንጻር እንዲሁም የማይገባ ብልጽግና ሰዎች ማህበረሰቡ ውስጥ እየዘረፉ እንዳይኖሩ ከማድረግ አንጻር ከሙስናው ከተደራጁ ወንጀሎችም አንጻር ቅድሚያ ሰጥቶ የማጣራት የመመርመር እና እዛ ላይ የመስራት ስራዎችን በስፋት እየተሰሩ ናቸው። እሱን አጠናክሮ የመቀጠል ተደራሽነትን ከማረጋገጥም አንጻር እንዲሁም በየክልሎች የፌዴራል ቅርንጫፎችን በመክፈት ማህበረሰቡ ተደራሽነትን አረጋግጦ ጉዳዩን በአጭር ጊዜ ባለበት እንዲያገኝ በቴክኖሎጂም ተደራሽ ከማድረግ አንጻር የማድረግ ስራዎችንና ሌሎች ቀሪ አምዶቹ ላይ የተቀመጡትን ስራዎች በአጭር ጊዜ ውስጥ በማጠናቀቅ አሁን ካለበት የአገልግሎት አሰጣጥ ደረጃ ከፍ ወዳለ አገልግሎት አሰጣጥን ለማድረስ በጥንካሬ ይሰራል። መልካም። አቶ ኑህ ታከለ በፍትህ ሚኒስቴር የፍትህ ስርዓት ማሻሻያና የለውጥ ስራ አመራር ዳይሬክተር፣ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ።